ጤና ይስጥልን የተወደዳችሁ አድማጮቻችን፣ ተመስገን አሰፋ ነኝ ከቦንጋ ኤፍኤም 97.4 የዕለቱን ዜናዎችን እናቀርባለን። በወረዳው ማህበራዊ ሚዲያ ለልማት መዋል መጀመሩን የጊምቦ ወረዳ መንግስት ኮሚኒኬሽን አስታወቀ። በጊምቦ ወረዳ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ዘርፍ ኃላፊ አቶ መብራቱ ቦጋለ ዘርፉ ማህበራዊ ትስስር ገጾችን በመጠቀም መንግስታዊ መረጃዎችን ለህዝብ እያደረሰ እንደሚገኝ ገልጸዋል። ማህበራዊ ሚዲያ አዎንታዊና አሉታዊ ጉዳዮች ላይ እንደሚውልም ነው የገለጹት። በአዲ ወረዳ የሚገኘው አንጌላ ቆላ አንደኛ ደረጃ ትምህርት ቤት ቅድመ መደበኛ ተማሪዎችን የምገባ ፕሮግራም በይፋ አስጀመረ። ጥራት ያለውን ትምህርት ለማዳረስና የአመጋገብ ስርዓትን ለማስተማር የምገባ ፕሮግራሙ አስተዋጽኦ እንዳለው የትምህርት ቤቱ ርዕሰ መምህር ተረፈ ሉሌሳ ተናግረዋል። የተጀመረው ፕሮግራም ተጠናክሮ እንዲቀጥል ሁሉም ባለድርሻ አካላት የበኩላቸው ሚና እንዲወጡም ጠይቀዋል። ዘንድሮ የተስተዋለው የቡና ዋጋ መጨመር ቡና አምራች አርሶ አደሮችን እንደሚያነቃቃ ተገለጸ። ቡና በዓለም አቀፍና በሀገር አቀፍ ደረጃ ዋጋው ጨምሯል። በከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ ልማት መምሪያ የቡና ምርት ዝግጅት ባለሙያ አቶ ሀብታሙ ዘለቀ ዘንድሮ የቡና ዋጋ ጭማሪ ማሳየቱን ተናግረዋል። የበልግ ስራዎችን ከወትሮ በተለየ ሁኔታ በመምራት ምርትና ምርታማነትን መጨመር እንደሚገባ የካፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ ተናገሩ። ከተለያዩ የስራ ኃላፊዎች ጋር በመሆን በጠሎ ወረዳ የበልግ ስራ ቅድመ ዝግጅትና ሌሎች ወቅታዊ ተግባራት ያሉበት ደረጃ ተገምግመዋል። ወቅቱ የበልግ ስራ ተግባራት የሚከናወንበት ጊዜ በመሆኑ በልዩ ትኩረት እየተሰራ እንደሚገኝ የጠሎ ወረዳ ዋና አስተዳዳሪ አቶ አትርሴ ሸታቸው ተናግረዋል። ሴቶች ምርትና አገልግሎታቸውን የሚያስተዋውቁበትና ለሽያጭ የሚያቀርቡበት እድል መመቻቸት እንዳለበት ተገለጸ። ዓለም አቀፍ የሴቶች ቀን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ኮንታ ዞን አመያ ከተማ በኤግዚቢሽን ጉብኝት ተጀምሯል። በሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ የተመሩም ከፍተኛ ሴት አመራሮች በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ኮንታ ዞን የሴቶች ህብረት ስራ እንቅስቃሴን ጎብኝተዋል። የገጠር መሬት አስተዳደርና አጠቃቀም አዋጅ ዙሪያ ከባለድርሻ አካላት ጋር የውይይት መድረክ ተካሄደ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ግብርና ቢሮ GIZ ላንድ ገቨርናንስ ከተሰኘ ፕሮጀክት ጋር በመተባበር ያዘጋጀው የገጠር መሬት አስተዳደርና አጠቃቀም ረቂቅ አዋጅ ላይ ያተኮረ የባለድርሻ አካላት የምክክር መድረክ በሚዛን አማን ከተማ ተካሂዷል። በመድረኩ የክልሉ የገጠር መሬት አስተዳደርና አጠቃቀም ረቂቅ አዋጅ በግብርና ሚኒስቴር የመሬት ህግ ባለሙያ በአቶ አበባው አበበና በክልሉ ፍትህ ቢሮ ምክትል ኃላፊ በአቶ በላይናሪሞ ቀርቦ በባለድርሻ አካላት ምክክር ተደርጎበታል። ዘላቂ ሰላምና ፍትሃዊ የልማት ተጠቃሚነትን ለማረጋገጥ በጋራ ሊሰራ እንደሚገባ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። በክልሉ የሚገኙ የፓርላማ አባላት ከክልሉ ርዕሰ መስተዳድርና ከፍተኛ የቢሮ ኃላፊዎች ጋር ውይይት አካሂደዋል። ከክልሉ የተወከሉ የፓርላማ አባላት በተወከሉበት አካባቢዎች በመዘዋወር ከወከሏቸው ህዝብ ጋር ውይይት በማድረግና እየተከናወኑ የሚገኙ የልማት ስራዎችን ጉብኝት ማድረጋቸውን የውይይት መድረኩን የመሩት የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ ገልጸዋል። የግብርና ባለሙያዎች የተማሩትን ሳይንስ ውጤት ሊያስመዘግብ በሚችል ሁኔታ ሊያከናውኑ እንደሚገባ ተጠቆመ። የቢጣ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት የበልግ አዝመራ ንቅናቄ መድረክ አካሂደዋል። የመስሪያ ቤቱ የ6 ወራት የስራ አፈጻጸም ሪፖርት የጽሕፈት ቤት ኃላፊ አቶ ጌታቸው ገብረ ሚካኤል ያቀረቡ ሲሆን የተመዘገቡ ውጤቶችንና ቀሪ ስራዎችን አመላካች ጉዳዮችን አንስተዋል። በክልሉ እየታዩ ያሉት የልማት፣ የመልካም አስተዳደር፣ የሰላምና የጸጥታ ለውጦች በየደረጃው የሚገኙ አካላትና የህብረተሰብ ተሳትፎ ውጤት እንደሆነ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የፓርላማ አባላት ገለጹ። እየጨመረ የመጣውን የህዝቡን ልማት ፍላጎት ምላሽ ከመስጠት አኳያ የህብረተሰብ ተሳትፎን በማጠናከር እየተሰራ መሆኑን የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገልጸዋል። በተለያዩ ዘርፎች እያደጉ የመጡት የክልሉን ልማት ምርታዎች በተቀናጀ የህዝብ ተሳትፎና በየደረጃው የሚገኙ የምክር ቤት አባላት ውይይትና ተግባራት ድምር ውጤት መሆናቸውን የፓርላማው አባላት ተወካይ የሆኑት አቶ ዳውድ መሐመድ ገልጸዋል። የካካ የመጀመሪያ ደረጃ ሆስፒታል አገልግሎት አሰጣጥና የመድኃኒት አቅርቦት መሻሻሉን ታካሚዎች ተናገሩ። ሆስፒታሉ በበኩሉ አገልግሎት አሰጣጥ ጥራትና የሕክምና ተደራሽነትን አሁን ካለበት ለማሻሻል መጠነ ሰፊ እንቅስቃሴ እያከናወነ እንደሚገኝ ገልጸዋል። በሆስፒታሉ የሚሰጡ የሕክምና አገልግሎቶችና የመድኃኒት አቅርቦት ከጊዜ ወደ ጊዜ መሻሻል እያሳየ መሆኑን የገለጹት ወይዘሮ አበበች መሸሻና አቶ አንጎ ወጁ ከዚህ ቀደም የተሟላ የጤና አገልግሎት ለማግኘት ይቸገሩ እንደነበር በማስታወስ አሁን ላይ ተገቢውን አገልግሎት እያገኙ መሆኑን ተናግረዋል። የዕለቱ ዜናዎቻችን በዚሁ ተጠናቋል። ተመስገን አሰፋ ዜናዎችን ወደ እናንተ እያደረስኩኝ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልን።